ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ትናንትና ምሽት የተደረጉትን የሻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታዎችን እያነሳን ነው የምንገኘው። ሌላኛውን ጨዋታ እንመልከት። በሲግናል ኢዱና ፓርክ ቦሩሲያ ዶርትሙንድ ከባርሴሎና ያደረጉትን ጨዋታ እናንሳ። ሴሩ ግራሲ ባስቆጠራቸው 3 ግቦች አማካይነት 3-1 አሸንፏል። ዶርትሙንድ ግን የመጀመሪያው ጨዋታ ላይ የተቆጠሩበት በርካታ ግቦች ዋጋ ያስከፈሉት ይመስላል። ይሄንንም ጉዳይ እንመልከተው። ከፔጂ ጋር ተመሳሳይነት ያለው ይመስላል። ተመሳሳይነት ያለው ነው። ቅድም እንዳልነው አይነት ከዚህ ከአእምሮ ጋር የሚገናኝ ነገር መኖር አለበት። ይሄንን የቦሩሲያ ዶርትሙንድና የባርሴሎናን ጨዋታ ስናስብ ሴሩ ግራሲ እንደ አንድ የአህጉራችን ሰው ያው ደስ ብሎናል በጣም። ሃትሪክ ሰርቷል። የቻምፒየንስ ሊግ ከፍተኛ ጎል አስቆጣሪነትን እየመራ ነው። በቦሩሲያ ዶርትሙንድ ታሪክ በአንድ የቻምፒየንስ ሊግ ሲዝን ይሄን ያህል ጎል ያስቆጠረ ተጫዋች የለም። ሃላንድና ሌቫንዶቭስኪ 11 ጎሎች ነበር ለዶርትሙንድ ያስቆጠሩት። 13 ጎል አስቆጥሯል። ትላንትና ከራፊኛ በላይ ሆኖ የከፍተኛ ጎል አስቆጣሪነቱን በቻምፒየንስ ሊግ መምራት ጀምሯል። ባርሴሎናም ላይ በቻምፒየንስ ሊግ ሃትሪክ የሰራ 5ኛው ተጫዋች ብቻ ሆኗል። ፓቭሊዲስ፣ ምባፔ፣ ሼቭቼንኮ፣ አስፕሬያ ብቻ ነበሩ ሃትሪክ የሰሩት። አስፕሬያ የኒውካስል ተጫዋች በነበረበት ጊዜ በቻምፒየንስ ሊግ የሩብ ፍጻሜ ጨዋታም ሃትሪክ የሰራ የመጀመሪያ አፍሪካዊ ተጫዋች ሆኗል። ድሮግባ፣ ኤቶ እና ሌሎች ስንት ትልልቅ ተጫዋቾች እዚህ ውድድር ተሳትፈዋል። ግን በቻምፒየንስ ሊግ የሩብ ፍጻሜ ጨዋታ ሃትሪክ ሰርተው አያውቁም። ስለዚህ ይህም ትልቅ ታሪክ ነው ለዚህ ተጫዋች ሴሩ ግራሲ። የሚገርም የውድድር ዘመን እያሳለፈ ያለ ነው። ደካማ የዶርትሙንድ ቡድን ውስጥ የሚጫወት ግን 28 ጎል ያስቆጠረ ተጫዋች ነው። ስለዚህ የእሱን ስኬቶች በማንሳት መጀመር ፈልጌ ነው። ባርሳ በ2025 ለመጀመሪያ ጊዜ ጨዋታ ተሸንፏል። ያው የዋጋ የሚያስከፍል ሽንፈት አይደለም፣ ምክንያቱም ወደ ግማሽ ፍጻሜ አልፏል። ከሜሲ ዘመን በኋላ ለመጀመሪያ ጊዜ ባርሰሎና ወደ ቻምፒየንስ ሊግ ግማሽ ፍጻሜ አልፏል። 2018-19 የውድድር ዘመን ላይ ያ በአንፊልድ ያ ትልቅ ካምባክ የተመዘገበበት ሲዝን ላይ ነበር ለመጨረሻ ጊዜ ባርሰሎና በቻምፒየንስ ሊግ የመጨረሻዎቹ 4 ውስጥ ደርሶ የነበረው። አሁን 2025 ከገባ በኋላ ነው ለመጀመሪያ ጊዜ ሸነፈው። በቦሩሲያ ዶርትሙንድ በኩል እኔ ከአስቶን ቪላ ጠብቄ ነበር፣ ከዶርትሙንድ ግን አልጠበቅኩም። ይሄኛው የዶርትሙንድ ቡድን ጥሩ ቡድን አይደለም ከአስቶን ቪላ ጋር ካወዳደር ነው በተለይ። ስለዚህ አስቶን ቪላ ለፓሪስ ሳን ዠርማ የሆነ ፋይት እንደሚኖር ጠብቄ ነበር። ውጤቱ እንደዛ ይሆናል፣ ጨዋታው እንደዛ ይሆናል ብሎ መተንበይ አይቻልም። ውብ የሚያደርገው ይሄንንም ስፖርት እንዲህ አለ መተንበዩ ነው። ዶርትሙንድ ግን አልጠበቅኩም። አንደኛ ከዛ ከአስቶን ቪላ እና ፓሪስ ሳን ዠርማ ጨዋታ በሰፋ ውጤት ነው ያሸነፈው 4-0። ሁለተኛ የባርሰሎና የዚህ ውድድር ዘመን ብቃት በቅርብ ጨዋታዎች እየተቸገሩ እንደሆነ አውቃለሁ። ባለፈው ሌጋኔስን ሲያሸንፉ ራስ ላይ በተቆጠረ ጎል ነው ያሸነፉት። ከዚያ በፊት ከሪያል ቤቲስ ጋር ተፈትነው ነበር። 1-1 ነው ጨዋታ ያለቀው። በሆኑ ጨዋታዎች ላይ በቅርብ እየተቸገሩ እንደሆነ አውቃለሁ። ግን ይሄኛውን ዶርትሙንድ እንዲህ አይነት መልስ ይሰጣል። 8ኛ ስፍራ ላይ የተቀመጠው በቡንደስሊጋ ከመጨረሻው የቻምፒየንስ ሊግ ስፍራ በ6 ነጥብ ርቆ ነው ያለው። በቀደም ከሚዩኒክ ጋር ጥሩ ነበሩ፣ ግን እንዲህ አልጠበቅኩም። እና አንዳንዱ ነገር ከላይን አፑም የሚጀምር ነው። አሰልጣኝ ኒኮ ኮቫች አንዳንድ ጠቃሚ ተጫዋቾችን ትላንትና ይዞ አልመጣም። ለምሳሌ አምበሉ ኤምሬ ቻን አልተጫወተም። ተከላካይ ሆኖ ነው ብዙ ጨዋታዎች ላይ የሚጫወተው። ሌላኛውን ተከላካይ ኒኮ ሽሎተርቤክን አላሰለፈም። በጣም አስፈላጊ ተጫዋቾች ናቸው እነዚህ። ስለዚህ አንደኛው የሲስተም ለውጥ አደረገ። በባክ 5 ወይም በባክ 3 ነው የተጫወተው። ሲያጠቃ ስቬንሰን የሚባል ባለፈው ጥሪ ያመጡት አንድ ስካንዲኔቪያ ተጫዋች አለ። በቀኝ በኩል ያንኩቶ አለ፣ የሲቲ ተጫዋች የነበረ ነው። አሁን ወደ አምና በጂሮና ሲጫወት የነበረው ልጅ። ሬሚ ቤንሰባይኒም በተደጋጋሚ በ1-1 ባለፈው ሳምንት በላሚን ያማል እና በዡል ኩንዴ የተቸገረውን ተጫዋች ከቫልደማር አንቶን እና ከኒክለስ ዙለ ጋር የመሀል ተከላካይ አድርጎ ተጠቀመ። ሌላ በጣም ትልቅ ልዩነት ያመጣው ከነዚህ ውሳኔዎቹ ባሻገር የሲስተም ውሳኔ፣ በዊንግ ባክ ሲስተም መጫወት፣ እሱ እንዳለ ሆኖ ፓስካል ግሮስን አስገባው። ፓስካል ግሮስ ከብራይተን ወደዛ ከሄደ በኋላ ባለፈው ክረምት ዶርትሙንድ የፈጸማቸው ዝውውሮች አንድ ማጣቀሻ ሆኖ ይቀርባል። ማክሲሚሊያን ባየር ብዙ ጨዋታዎች ላይ ጥሩ አልነበረም። ትላንት ጥሩ ነበር። የባለፈውም ጨዋታ ላይ ተቀይሮ ገብቶ ተጫውቷል። እና ግን ፓስካል ግሮስ፣ ያንኩቶ እንዲህ አይነት ያልተሳኩ ዝውውሮች አሉ እየተባሉ ይጠቀሱ የነበሩ ተጫዋቾች ነበሩ። ግን ትላንትና የሱ መግባትም ቦሩሲያ ዶርትሙንድ ሌላ ዳይሜንሽን እንዲኖረው አድርጓል። እና ጨዋታው ከተጀመረበት ደቂቃ ጀምሮ ነው
በዛ በሚያስፈራው የዶርትሙንድ የደጋፊዎች የድጋፍ ድባብ ስር ጨዋታ የተደረገው። ባርሴሎናን የሚያስጨንቀው ነገር ያለ አልመሰለኝም፣ ግን ገና በ10 ደቂቃዎች ውስጥ ነው የመጀመሪያው ጎል የተቆጠረው። ምንም አይነት እድል ካለሽ ለከምባክ ትላንትና ስለ ቪላ ያነሳውት ለዚህ ነው። እርሊ ጎል ለማስቆጠር መጫወት ነበረበት ያልኩት። ከዛ በኋላ ቀስ ያሉ ጨዋታ ማኔጅ ማድረግ ይቻላል። ቢያንስ ምንድነው ልዩነቱን ዴፊሲቱን ወደ 1 ማውረድ ቢችል ኖሮ አይል ለማለት ማለት ነው 3-2 ቢያደርጉት ኖሮ ያኔ ፕሬሸር ውስጥ የሚገባው ቪላ ፔዤ ስለነበር 4-0 መቼስ ኦልሞስት ማይመስል ነገር ነው። ግን የሆነ እድል ካለሽ መጀመሪያ በጊዜ ጎል ማስቆጠር አለብሽ። ልክ ዛሬ በመጀመሪያው 15 ደቂቃ 20 ደቂቃ ከገፋ በ30 ደቂቃ ውስጥ ሪያል ማድሪድ ጎል ማስቆጠር አለበት እንደሚባል ኤርሊ ጎል በጣም ወሳኝ ነው። የሆነ እድል እንዲኖርሽ ጠባብ በተለይ ከሆነ እድሉ ስቴዲየም ውስጥ ያለውንም አትሞስፌር የምትቀይረው የባላጋራ ቡድንንም ተጫዋቾች ተጽዕኖ ውስጥ የምታስገቢው በጊዜ ጎል ማስቆጠር ነው። ያ ሆነላቸው። ያ የሆነው በቮቼች የዝኒ ውሳኔ ስህተት ምክንያት ነው። ጥፋቱን ካረም አዴየሚ ላይ የሰራው እሱ ነው። የፍጹም በጣም የሚገርም ጥቅም ማንም ሰው ከገመተው በላይ ጥቅም እየሰጠ ቢሆንም ግን ትላንትና እንዲህ አይነት ስህተት ሰራና ሴሩ ጊራሲ ምንም ጫና እንደማይሰማው የእሱ ጎል ትልቅ ኮንስኮንስ እንዳለው አይነት አድርጎ እንደማይቆጥር ተጫዋች በነጻነት ነው በፓኔንካ ያንን ፍጹም ቅጣት ምት ጎል ያስቆጠረው። እና የኔ ትኩረትም እንዲያውም ወደ ዶርትሙንድ ጨዋታ ላይ ሆነ በኋላ ምክንያቱም ቪላ ዛ 2 ጎል አስቆጥሯል። 5-1 ነው። በጣም ጥሩ ቡድን ነው። ምን ቀረን? እዚህኛው ላይ ግን ይቀለበሳልን ባይሆን ግን ጨዋታው ድንገት ኢንትረስቲንግ ሆነ። ባርሴሎና እንዴት ነው ሪስፖንድ የሚያደርገው? እና አሰልጣኙ ኒኮ ኮቫች ያው የቀድሞ ዋናና ምክትል ናቸው። በባየርን አንዚ ፍሊክ ከሮበርት ኮቫች ጋር የኒኮ ኮቫች ምክትል ሆነው እሱ እስኪሰናበት ድረስ ለ4-5 ወር አብረው ሰርተዋል። ስለዚህ አንደኛው የሚያስበውን አንደኛው በሚገባ ያውቃል። ግን በተለይ የኔ ፓስካል ግሮስ መግባት የባለፈው ጨዋታ ላይ በጣም ቀዝቃዛ የነበረው ካረም አዴየሚ በተደጋጋሚ የባርሴሎናን የመስመር ተከላካዮች በ1-1 በፍጥነቱና በትሪኩ አልፈው መሄድ ሌሎችም ተጫዋቾች በፍጹም በባለፈው ጨዋታ ላይ ከነበረው የተሻለ መጫወታቸው ልዩነት ፈጥሯል። ግን በባርሴሎና በኩል አንድ ያየሁት እኔ በሱ ምክንያት ነው እንደዛ የሆኑት አልልም፣ ግን ከትላንትናው ጨዋታ በኋላ የባርሴሎና ዋናው ሰው ማን እንደሆነ ገብቶናል። የባርሴሎና ዋናው ሰው ፔድሪ ጎንዛሌዝ ነው። አሰልጣኙ ጨዋታው ቀላል ይሆናል ብሎ ስላሰበ አይመስለኝም፣ ግን ፔድሪ ማረፍ ነበረበት እና ልታሳርፉ ከቻልሽ የመጀመሪያውን ጨዋታ 4-0 የመራሽበትን ጨዋታ ለማሳረፍ የምትመርጪው። ስለዚህ ፍጹም ባህሪያዊ ነው ይሄንን ማድረጋቸው አሰልጣኙ ተገቢና ትክክል ነው። ግን በሱ ፈንታ የገባው ጋቪ ከጨዋታው በፊት ፕሬስ ኮንፈረንስ ሰጥቶ ነበር። ጋቪ በጣም ጥሩ ተጫዋች ነው፣ ግን ምን አለ አንዳንድ ሰዎች መጫወት አይችልም ይላሉ፣ ኳስ መጫወት አይችልም ይላሉ። ኳስ መጫወት አይችልም ማለት በፔድሪ መንገድ ማለት ነው። ፖዛ መፍጠር አይችልም፣ ከኳስ ጋር ፍጥነት መቆጣጠር አይችልም፣ ጨዋታ ማስከን አይችልም ይላሉ አለና እነዚህን ሰዎች አይረቢዎች ናቸው ጋቪ ኳስ መጫወት አይችልም ብለው የሚያስቡ ሰዎች አለ። አሁን እሱን በሁለት ፒቮት ከፍራንኪ ዲዮንግ አጠገብ ነው ያሰለፉት። ባርሴሎና ከ60ኛው ደቂቃ በኋላ የበለጠ ቀልብ ያለው ለጌም ማኔጅመንት ነው አይደል መግባት የነበረባቸው ትላንትና። ግን ዋና ጌም ማኔጅ ማድረግ የሚችለውን የቡድኑን አእምሮ ቤንች አድርገውታል። አሰልጣኙ ለምን እንዳደረጉት ትክክል ማለት ምክንያታቸው ይገባኛል። እያንዳንዱን ጨዋታ ነው እየተጫወተ ያለው። የጉዳት ታሪክ አለው። የውድድር ዘመን ወሳኝ ወቅት ላይ እየደረስን ነው። ላሊጋው የመጨረሻዎቹ ሳምንታት ላይ ነው ያለው። ቻምፒየንስ ሊግ ኦልሞስት ወደ ግማሽ ፍጻሜ ማለፋቸውን ያውቃሉ። የኮፓ ዴል ሬ ፍጻሜ ላይ ደርሰዋል። ስለዚህ 4-0 ባሸነፉት ጨዋታ ላይ ያሰልፈውት ፔድሪን ለጉዳት ሊያጋልጡት የፈለጉ አልመሰለኝም። ግን ቡድናቸው ፔድሪ ሲኖር የሚኖረውን ነገር አጣ። በፍጹም ጨዋታ መቆጣጠር አልቻለም። አንድ ይሄ በጣም አስፈላጊ ነጥብ መሰለኝ። እኔ ከኳስ ጋር አይሰቅም። አሰልጣኙ ራሳቸው ጋቪን በተመለከተ የቱ ነው ትክክለኛው ቦታ ተብለው ሲጠየቁ 6 ቁጥርም 8 ቁጥርም ሆኖ መጫወት ይችላል አሉ። ግን በሁለቱም ሚናዎች የፔድሪ ስክነት ያለው ተጫዋች አይደለም። በልጅነቱ ከቻቪ ጋር በአካዳሚ ውስጥ በነበረበት ጊዜ ያነጻጸሩት ነበር። ግን ለጊዜው እዛ ሁኔታ ላይ አይደለም ያለው። በተለይ ለጨዋታ ማኔጅመንት ባርሴሎና ፔድሪ ያስፈልገው ነበር። ያንን ኮንትሮል አጡት። የመጀመሪያ አጋማሽ ላይ ባርሴሎና በዚህ ጨዋታ ላይ በጭራሽ የማይፈልገው ነገር ከሳጥን ሳጥን ጨዋታው እንዲሆን የትራንዚሽን ሆነ ጨዋታው
እና በመጀመሪያ አጋማሽም ጭምር ከዛ በላይ ከ1-0 በላይ ተመርተው ሊወጡ የሚችሉባቸው አደጋዎች ነበሩ። የራቹ ቮይቼክ ቼዝኒ ሙከራዎች አድኗል። የመጨረሻ 30 ሜትር ላይ የዶርትሙንድ ተጫዋቾች የመጨረሻ ውሳኔ ስህተቶች ነበሩ እንጂ ከ1-0 በላይ ሊሆን ይችል ነበር። የባርሰሎና ማጥቃት እኔ አሁን በሁለት ሀሳብ መካከል የመሆን ችግር እሱ 4-0 ስለሆነ እየመሩ ወደዚህ ጨዋታ የመጡት የማጥቃት አንገብጋቢ ግዴታ የለባቸው። 4-0 በጣም ሰፊ ማርጅን ስለሆነ ግን ደግሞ ጨዋታ መቆጣጠር አልቻሉ። ምክንያቱም ጨዋታ የሚቆጣጠርላቸው ተጫዋች ሜዳ ውስጥ አልነበር። ግን በሌሎችም የሜዳው ክፍሎች ላይ አንዳንድ እንዲሁ የቡድኑ ዋና ተጫዋቾች ብለን አናስባቸው እንጂ በአስፈላጊነታቸው ምክንያት ዋና ተብሎ መጠቀስ ያለባቸው ተጫዋቾች አሉ። አንደኛው ኢኒጎ ማርቲኔዝ በቀደም ከአላቬስ ጋር በነበረው ጨዋታ ከሙኒር ኤልሄዳዲ ያንን ሸርተቴ ወርዶ ልክ ሃቪየር ማሼራኖ ኒክለስ ቤንድትነር ላይ የወረደውን አይነት ሸርተቴ ወርዶ በወሳኝ ሰዓት ጥፋት ሳይሰራ ኳሷን ብቻ ነጥሎ ወስዶ የመጨረሻ ሰው ሆኖ ባርሰሎናን ነጥብ ከመጣል ጠበቀው። ግን እኔ አንድ ጥያቄ ያለኝ ሮናልድ አራውሆን በተመለከተ በተለይ እንደዚህ በሃይላይን ለሚጫወት ቡድን መሆኑን በጣም እጠራጠራለሁ። እንዲያውም ባለፈው ካየሽ በአላቬስ እንደዛ ሲቸገሩ ሁለተኛ አጋማሽ ሲጀምር ቀይሮ ያስወጡት ሮናልድ አራውሆን። እዚህ ተጫዋች ላይ ያላቸው መተማመን ብዙ ከፍተኛ አይመስለኝም እና ስህተት ሰራ። ያው በደካማ እግሩ ነው ኳሱ የመጣበት፣ ማራቅ አልቻለም። ሁለተኛ አጋማሽ ሲጀምር ዶርትሙንድ 2-0 መምራት ሲጀምር ይሄ ኡሩጓይ ተከላካይ ኳሱን ክሊር ባለማድረጉ ምክንያት ሁለተኛ አጋማሽ እንደተጀመረ 5 ደቂቃ ሳይሆን ዶርትሙንድ 2-0 መራ። አሁን ከዚያ በኋላ 40 ደቂቃ ይቀራልና የካምባክ እድል አለ። ዴፊሲቱ በ50% ቀነሰ። 4-0 ነበር 4-2 ሆነ። አሁን በዚህ ስኮር ላይን ምን ያህል ዶርትሙንድ ይገፋል ነው ጥያቄው። ያኔ ታያለሽ የባርሰሎና ተጫዋቾች ከዚህኛው ከዶርትሙንድ ሁለተኛ ጎል መቆጠር በኋላ መንቃታቸው በግልጽ ይታይ ነበር። አደጋ እየመጣባቸው እንደሆነ እንደገባቸው አይነት ጊዜ ሳይፈጅ ነው ጎሉ የተቆጠረው። በኩንዴና በፌርሚን መካከል የነበረ የባለፈውም ጨዋታ ላይ የዶርትሙንድ ድክመት ነበር። ትላንትናም ጎሉ ሲቆጠር በዚሁ በዶርትሙንድ ግራ በኩል ነው ይሄ ኮምቢኔሽን የተፈጠረው። ከዚያ በኋላ እድለኛ ያልሆነው ግን በጨዋታው ላይ በቀደም ብዙ ተችቷል ሬሚ ቤንሰባይን የአልጄሪያ ተጫዋች። ግን ትላንትና ሊያውም ለሱ ባህራዊ ባልሆነ ቦታ ወይ መደበኛ ባልሆነ ሶስተኛ መሀል ተከላካይ ሆኖ ግን ዶርትሙንድ ሲያጠቃ ደግሞ ፉልባክ ሆኖ በሁለቱም ቦታዎች ላሚን ያማልን ጸጥ አድርጎ ተቀይሮ እስኪወጣ ድረስ ሌሎችም የባርሰሎና ማጥቃቶችን በዚያ በኩል የሚፈጸሙትን ተቋቁሞ ግን በመከላከሉም በማጥቃቱ ማስደናቂ ሆኖ ነበር ያሳለፈው እና ራሱ ላይ ጎል አስቆጠረ እና ድንገት ያ የተጋጋለው የዶርትሙንድ ስሜት ላይ ቀዝቃዛ ውሃ ቸለሰ ማለት ነው። ግን አንድ 10 ደቂቃ ምናምን 15 ደቂቃ ያንን የ2-0 ውጤት ይዘው መዝለቅ ቢችሉ ኖሮ የመጨረሻው 20 ደቂቃ የበለጠ ውጥረት ያለበት ሊሆን በቻለ ነበር ለባርሰሎና። እኔ ግን የሚታየኝ አንደኛው ነገር እሱ ነው፣ የኢኒጎ ማርቲኔዝ አለመኖር። ሌላ የፔድሪ አለመኖርን ብቻ ሳይሆን የራፊኛን የሰሞኑን ሁኔታ ማንሳትም ያስፈልጋል። ራፊኛ ያ የአርጀንቲና ብራዚል ጨዋታም እንዳደረገው አላውቅም። የባለፈው ጨዋታ ላይ ልክ ነው የዶርትሙንድ ጨዋታ ላይ ጎል ማስቆጥሯል፣ 2 አሲስት ነበረው፣ እሱ ደህና ነበር። ከዛ በስተቀር ግን በላሊጋ ጨዋታዎች ሰሞኑን ካየሽው የትላንትናው ጨዋታ ላይ አመቱን ሙሉ ብዙ ስለተጫወተ ዝሎ እንደሆነ ያ የአርጀንቲና ብራዚል የላቲን አሜሪካ ክላሲኮ ከጨዋታው በፊት እና በኋላ በጨዋታ ውስጥም በነበሩት ውዝግቦች ምክንያት በመሳተፉ እሱ ምን እንዳደረገው አላውቅም። ከዛ የባለፈው ኢንተርናሽናል ብሬክ በኋላ ራፊኛ አመቱን ሙሉ ለባሎን ዶር የሚያሳጭ ብቃት እያሳየ ነው የምንለው ተጫዋች የተለመደው ክሬቲቭ ተጽዕኖ የለም። ሁለቱ አስፈላጊ ተጫዋቾች አልጀመሩም። አንደኛው ሜዳ ውስጥ ያለ አስፈላጊ ተጫዋች በሰሞኑ አስደናቂ ብቃቱ ላይ አይደለም የሚገኘው ራፊኛ እና ለባርሰሎና እነዚህም ድክመቶች ታክለዋል። በኋላ ሴሮ ጊራሲ ሌላ ጎል አስቆጥሯል። ግን ዶርትሙንድ በመጀመሪያው ጨዋታ ከነበረው ፍጹም የተለየ ቡድን ሆኖ በአግሬሽን፣ በፕሬሸር፣ በከፍተኛ ትኩረት እያንዳንዱን ፍልሚያ በማሸነፍ መስመሮች በመዝጋት በሁሉም ነገር በጣም አስደናቂ ነበር። በሁሉም ነገር አልጠበቅኩም እንደዚህ ይሆናል ብዬ የዚህኛውን የባርሰሎናን ቡድን። ስለዚህ ለዶርትሙንድ ጥሩ ምሽት ነበር። 17 ሙከራን ያደረጉት 20 ክሮስ ነበራቸው። 3.8 ኤክስጂ ኦልሞስት 4 ኤክስጂ ነው ያስመዘገቡት። 20 ክሮስ ነበራቸው እንዳልኩት 9 ኦን ታርጌት ነው። ስለዚህ በጣም ከፍተኛ ብልጫ ነበራቸው። ባለፈው አመት ያው የቻምፒየንስ ሊግ የፍጻሜ ተፋላሚ ነበሩ። ዘንድሮም
ክፉ የሚሰጥ አይደለም እስከ ሩብ ፍጻሜ ድረስ መጓዛቸው ቡድኑ ካለበት ጠቅላላ ድክመት አንጻር እንዳለ የአንድ ለአንድ ፍልሚያዎችን ያሸነፉ ነበር። ይሄ ማንቱማን ፕሬሲንግ ነበር። ስለዚህ በእያንዳንዱ የሜዳ ክፍል የነበረው የአንድ ለአንድ ፍልሚያዎችን የማሸነፍ ውጤታማነት በጣም ያስፈልግ ነበር። በሁሉም የሜዳ ክፍል የአንድ ለአንድ ፍልሚያዎችን ያሸነፍ ነበር። ብዙዎቹን የአንድ ለአንድ ፍልሚያዎች ያሸነፈ ቡድን ጠቅላላውን ጨዋታ ለማሸነፍ ያለው እድል ሰፊ ሆነ እና ሰርፕራይዝ ያደረጉኝ ተጫዋቾች አሉ እንዳልኩት እንደ ሬሚ ቤንሰባይኒ አይነት በተለይ ደግሞ የመከላከል ብዙ ድክመት ያለበት ተጫዋች ጨዋታው ካለቀ በኋላ ወደ ቢጫው ግድግዳ ሄደው እንደ ማልቀስ ያ ስሜት ኦቨርዌልም አድርጎት ነበር። በቃ የጥፋተኝነት ስሜት ነበር። ግን ለእኔ ከዛች ቅጽበት በስተቀር ግን ደግሞ ምርጫም አልነበረው። ምክንያቱም ከኋላ ሌቫንዶቭስኪ ነበር ፌርሚን ሎፔዝ ያንን ክሮስ ያደርገው። ስለዚህ ኳሱን መንካት ነበረበት። አሁን ለዚህ ነው ከኋላ እንደ ሌቫንዶቭስኪ አይነት ተጫዋች ሲኖር ኳሱ ወደ አስፈሪው አጥቂ እንዳይሄድ ክሊር ለማድረግ የሚደረግ ጥረት ነው የነበረው። ሌላ በጣም ጥሩ የተጫወተውና ሌቫንዶቭስኪን የተቆጣጠረው ኒኮላስ ዙለ ነው። ዙለ ያው ወደ ዶርትሙንድ ከመጣ በኋላ ወጣ ገባ ጊዜ እያሳለፈ ያለ ተጫዋች ነው። ከጀርመን ብሔራዊ ቡድን ምርጫ ሁሉ የሚዘለል በጉዳትም በምንም በኪሎ መጨመርም የሚቸገር ተጫዋች ነበር። ትላንትና ግን ሌላ ግሩም የነበረው ተጫዋች እርሱ ነው። አንድ በጣም የሚገርም ሸርተት የራፊኛ ላይ ወርዶ ነበር ጨዋታው የመጀመሪያ አጋማሽ ላይ። ግን በሌሎችም በተለይ ከሌቫንዶቭስኪ ጋር በነበሩት ፍልሚያዎች ላይ በጣም የሚያስደንቅ ነበር። በባርሴሎና በኩል ከፔድሪ መግባት በኋላ በቃ ያ ስክነት መጥቷል። ጎል አስቆጥሯል። ከዛ በኋላ ዶርትሙንድ ግን የጨዋታውን አጠቃላይ ተፈጥሮ የሚለውጥ አልነበር እና እኔ ለዚህ ነው ቅድም ላሚን የሚገርም የውድድር ዘመን እያሳለፈ ነው። ላሚን ያማል ሌቫንዶቭስኪ 40 ጎል ሲዝን እያሳለፈ ነው። የራፊኛ የጎል አሲስት ሲዝን ከ50 በላይ የተመዘገበበት ነው። ሌሎችም ግሩም የውድድር ዘመን እያሳለፉ ያሉ ተጫዋቾች አሉ። ግን የዚህኛው የባርሴሎና ቡድን ቀልብ ፔድሪ መሆኑን ያስታወሰን ጨዋታ ነው። አድማጮቻችን አሁንም ከኛ ጋር እንድትሆኑ ነው መንጋብዛችሁ። እስኪ ደግሞ የተወሰኑ የአድማጮቻችንን አስተያየት እንቀበል። አብርሃም መንግስቱ ዛሬ በሚያልፉ ቡድኖች ላይ ለውጥ አይኖርም፣ ኢንተር ያሁን በሜዳው ነው ሙኒክን የሚያገኘው። አስቶን ቪላ አሳዛኝ ተሸናፊ ነው፣ የበረኛ ከተከላካይ ጋር ላክ ኦፍ ኮሚኒኬሽን የታየበት የመጀመሪያ ግብ ያስተናገዱበት ስህተት ሌላውን ኡናይ ኤምሬ ተጫዋቾች ለውጥ ስህተት ሲሆን ይኸውን ቡድናቸው ተቃራኒ ግብ በግልም ሆነ በህብረት በተደጋጋሚ የተመላለሱ እያጠቁ የጨዋታውን ቴምፖ በጋለበት የቡድኑ ሞመንተም ጥሩ ባለበት ሰዓት ላይ በተለይ ደግሞ የማኪ መቀየርና የማርከስ ራሽፎርድ ቅያሪ በአጠቃላይ ከ68ኛው ደቂቃ በኋላ የነበሩት 5 ቅያሪዎች ላይ ጥያቄ አልነበረኝ ብሎናል። ጳውሎስ ተስፋ የሚል አድማጫችን አንዱ ሪያል ማድሪድ ለጨዋታ ድባብ ለመፍጠር በዝግ ስቴዲየም ነው የሚጫወተው ብሎ ቢፖስት ኮማች ምን አለ ድሮም እኮ ራይስ ወይም ሩዝ የሚጣፍጠው ተገዝኖ ሲበስል ነው፣ መልካም እድል ለአርሰናል ብሎናል። ኃይሉ ተስፋዬ ሁሉም ሰው እግር ኳስ ደጋፊ ሪያል ማድሪድ ውጤቱን ቀልብሶ እንደሚያልፍ ያስባል፣ በጣም አስገራሚ ነው። ባለፈው ሳምንት ኤምሬትስ ላይ ያየነው ማድሪድ እንኳን ውጤት ቀልብሶ ሊያልፍ በሜዳው ተሸንፈው አንገቱን ደፍቶ የሚወጣ ቡድን ይመስለኛል ብሎናል። ቢኒ ሮያል ባርሳ ያለ ፔድሪ ምንም ነው፣ እሱ ሲገባ ትንሽ የተሻለውን ባርሳ አይተናል። ቪላ ግን በቃ ቢሸነፍም ይችላል። ባርሳና ፔጂ በሜዳቸው በሰፊ የጎል ልዩነት ማሸነፋቸው ለመልሱ ጨዋታ ጠቅሟቸዋል። ማድሪዶች ዛሬ ጉራቸውን ከመቸርቸር ውጭ የሚፈጥሩት ነገር የለም። አርሰናል በአርቴታ ስር ጥሩ የመከላከል አቅም ያለው ቡድን ነው። ስለዚህ ውጤቱን አስጠብቆ የሚወጣ ይመስለኛል። ሚዩኒክ የማለፍ እድሉ 0% ነው። ሳንሲሮ ላይ ሄደህ ኢንተር ማሸነፍ ከባድ ትግል ነው የሚመስለኝ ብሎናል ቢኒያም ከባህር ዳር። የባበል የሚል አድማጫችን ዛሬም በመጀመሪያ ዙር ያሸነፉት ቡድኖች ወደ ቀጣይ ዙር እንደሚያልፉ ግምቴ ነው። ኢንተር በሩን ከዘጋ ስለሆነ ለሙኒክ ጨዋታውን ለመቀልበስ ይከብዳል። ማድሪድ ጎል ለማግባት ከሚኖረው ጉጉት አኳያ ከጎሉ ርቆ ስለመጫወት ስለሚሞክር የበለጠ ለካውንተር አታክ የሚጋለጥ ይመስለኛል። የዛሬውን ጨዋታ ሳይቀር ሊሸነፍ ይችላል ብሎናል። ኢትዮ አቢሲኒያ ጆጆ የሚል አድማጫችን አስቶን ቪላ ለማለፉ 4 ምክንያቶች አሉ። ከሜዳ ውጭ ይዞት የተመለሰው ውጤት፣ ቀድሞ ከተከታታይ የገባበት 2 ጎሎች፣ አስቶን ቪላ በ3 ደቂቃ 2 ጎሎችን ቢያስቆጥርም ተጽዕኖ አድርጓል። የኡናይ ኤምሬ ቅያሬዎችም የፔጂ ተጫዋቾች ሲያስቸግሩ የነበሩ ተጫዋቾችን ቀይሮ ማስወጣቱ ለተጋጣሚ ቡድን ጫናን ቀንሷል። ጣሊያናዊ ግብ ጠባቂ ዶናሩማ ምርጥ ብቃትም እነዚህ አስቶን ቪላ ላለማለፉ ምክንያቶች ናቸው። ዳቪድ ራያ ምናልባት እንደ ቲቦ ኮርቷ በበርናቦ ሊፈተን ይችላል። አርሰናል ምን ያህል ሀያል ቡድን እንደሆነ ማሳየው የሻምፒዮንስ ሊግ ንጉሱ ማድሪድን ከመፍራቱ የተነሳ መግለጫና ዛቻ
ከማብዛት ጀምሮ የተለያዩ ስራዎችን እየሰሩ ነው። ለምሳሌ ማድሪድ ተጫዋቾች ጋዜጠኞች ጭምር ሞቲቬሽናል ስፒከር ሆነዋል በአርሰናል ምክንያት። ማድሪዶች ስቴዲየማቸውን ጣሪያ መዝጋት የሚፈልጋሉ። የስቴዲየም ጣሪያ ከሚዘጉ ጎላቸውን ቢዘጉ የተሻለ ነው ብሎናል።